ክቡራትና ክቡራን ተመልካቾቻችን አሁን ቀጥታ መስመር ላይ የህግ ባለሙያ ጠበቃ ቢቢተው ጋር ውይይት እናደርጋለን። ጤና ይስጥልኝ ጠበቃ ቢቢተው። ጤና ይስጥልኝ ፋሲል ተስፋ እንዲሁም ተመልካች። ጤና ይስጥልኝ። እንግዲህ ጠበቃ ቢቢተው የዛሬ ትኩረት የምናደርገው ያው ባለፈውም የተነጋገርንበት ጉዳይ ነው። በኢትዮጵያ በባህር ዳር የምታደርጉትን ትልቅ ፕሮጀክት ማለት ይቻላል እንግዲህ ታሪክ ጥሎ ሄደ ታሪክ ያው ለማስታወስ ያህል እስኪ በመጀመሪያ በእውነት አቶ ሙሉዓለም ማናቸው የሚለውን ያው ለተመልካቾቻችን ሰፋ አድርገን በመጀመሪያ ስለሳቸው ታሪክ እናውራና በኋላ ወደ ማዕከሉ እንገባለን። ጠበቃ ቢቢተው እንግዲህ በ1970ዎቹ ዓመተ ምህረት በተለይ በ1966 67 የኢትዮጵያ አብዮት መፈንዳቱን ተመልክቶ በኢትዮጵያ እስካሁን ድረስ በርካታ ነገሮች እየተካሄዱ ነው። ስለዚህ ሙሉዓለም ወይም ያን ጊዜ አዳነ ስብሐት ተወልዶ ያደገው ዛባ ቀበሌ የጠዳ ወረዳ የነበረ ነው። እዚያ ሁላችንም ተወልደን አድገን ትምህርት ላይ በምንማርበት ጊዜ አብዮት ተፈነዳ። ወጣትነት ችግር ነው። ያን ጊዜ መሬት ላራሹ የሚለው የህዝብ እኩልነት የሚለው በተለይ የኛው ህብረተሰብ ጭቁን ነበር በብዙ ደረጃ። ያን ለማስታወስ የገባ ነው። በዚያን ወቅት ማንጁስ ነበር የምንለው። ማንጁስ ማለት ትንሹ ታጋይ ማለት ነው። እድሜው በጣም ትንሽ ነው። 14 ከ16 አይበልጥም። እንደዚያ ብለን በ1971 መጀመሪያ ላይ በከፍተኛ ደረጃ አካባቢ ስለተገለጸ ግዴታ ወይም ራስ መዝራት ወይም ደግሞ ወደ በረሃ መውጣት የሚል አጀንዳ ቀርቦ ነበር። በመካከላችን ተወያይተን 13 ሆነን ወደ በረሃ መውጣቱን ፈልገን የወጣንበት ጊዜ ነው ማለት ነው። አዎ እንግዲህ በእውነት ለአቶ ሙሉዓለም ያው እንግዲህ እናንተም አብሮ አደጎች ዘመዶች ዘመድ አዝማዶች ይሄንን የመታሰቢያ የሚሆን አዲስ ማዕከል በባህር ዳር አካባቢ እንግዲህ ያንቀሳቀሳችሁ ነው። ስለ እንቅስቃሴው ከቤተሰቦቹ ጋር እንደገናም ጓደኞቹ ይሄ ሐሳብ ከየት መጣ? ቦታውስ ከዚህ በፊት ምን ሲደረግበት የነበረ ነው? አቶ ቢቢተው እንግዲህ እንቅስቃሴው መጣው ከቤተሰብ ነው። ለምን ቤተሰብ ሞቷል ተብለው መርዶ ከተቀበሉ ጊዜ ጀምሮ ካለፉት 7 እና 8 ዓመት ድረስ ማንንም መጠየቅ አይቻልም ነበር። ያው አዘንተኛው መቀመጥና ምን ሆነ ማን እዚያ ያደረሰው የሚሉትን ጥያቄዎች ከመጠየቅ በስተቀር ምንም ማድረግ አልተቻለም። ምክንያቱም ያለፈው መንግስት ተጽዕኖ ነበረ። በኋላ ግን አሁን በ8 ዓመት በፊት በኢትዮጵያ ለውጥ ሆነ ሲባል ይሄን ለውጥ በመጠቀም የተለያዩ ደብዳቤዎችን ክትትሎችን አድርገን መብቶችን ተቀብለን አሁን በተለይ በአማራ ክልል ጦርነት ከፈነዳ በኋላ ጦሩ ባህር ዳር ሲገባ የአማራ ክልል በሙሉ በወታደራዊ እዝ ስለነበር ወታደሮች ሄደው እዚያ ቦታ እንዲቀመጡበት ሆነ። በዚያ መሰረት ቦታው በጣም ተጎሳቆለ፣ ተሰባበረ፣ ብዙ ችግር ደረሰበት እና ይሄን ጉዳይ በአጋጣሚ ያጎቱ ልጅ አብራራው ላይ ሰንደቅ የሚባል ሄዶ ባህር ዳር ለጉብኝት ያን ቦታ ሳይ እንዳልነበረ ሆኗል እና ይሄ እንደዚህ ሆኖ ተበላሽቷል ተብለን ተነጋገርነ። በዚያ መሰረት በስልክም በምንም እያልን ነገሮችን አሁን ካለበት ደረጃ እንዲደርስ አደረግነ። መንግስት ባጀት ሊመድብ ነው። ግን መንግስት ባጀት ስለሚመድብ ብዙ ጊዜ ይፈጅበታል። አሁን ካለው ጦርነት አንጻር ብትረዱን ጥሩ ነው የሚል ሀሳብ መጣልን። ይሄን ሀሳብ በመገምገም እኛም ያቀረብነው ምንድነው? አንደኛ ገንዘቡን ለማዋጣት እንሞክራለን። ግን አንድ በቦታው ላይ የሙሉዓለም ወይም ያዳነ ፎቶ በትልቁ ያለበት 1 ሜትር ተኩል ቁመት 5 ሜትር ስፋት ያለው እንጂ ግድግዳው ላይ ህንጻው ላይ ቋቋም ብለን ጠየቅን። በሁለተኛ ደረጃ በእውነት ሄደን ስናየው ህንጻው በጣም ያረጀ ነው፣ በጣም የተጎሳቆለ ነው። ያንን የጠቆረውን በሙሉ መፋቅ አለ፣ ጥራናው በሙሉ ዝናብ ያስገባል፣ ያን መፋቅ አለ። ይህን ሁሉ ለማድረግ ባጀት
አስፈላጊ ነው። ስለዚህ የመጀመሪያው ባጀት አሁን በቤተሰብና በጓደኛ ደረጃ እየወጣ ነው። ለወደፊቱ ያ ቦታ እንደዚህ ከታደሰ በኋላ በኢትዮጵያ በተለይም በባህር ዳር የቤተ እስራኤል ዝክረ ታሪክ የሆነበት ቦታ በተለይ ከዚህ ሀገር ሰላም ቢሆን የሚወዱት ወጣቶች ጎብኚዎች የትም ቦታ ቢሆን እዚያ ቦታ መድረሳቸው ስለማይቀሩ ስለ ቤተሰብ፣ ስለ ሙሉ ዓለም፣ ስለ ቤተ እስራኤሉ ታሪክ ከዚህ እንዴት እንደምንኖር በሱዳን እንዴት እንደመጣን አዲስ አበባ እንዴት እንደመጣን ይህ ሁሉ ገለጻ የሆነበት ትልቅ ህዝብ ለህዝብ የሚል ፕሮግራም የሚነደፍበት ቦታ ሊሆን ታቅዷል። በዚህም በእውነት የአማራ ክልል መንግስት በጣም ድጋፍ አድርጎልናል። ምናልባት በእግዚአብሔር እርዳታ ህዝቡ ተባብሮ ገንዘቡን ማግኘት ብንችልና አሳድሰን ብንጨርስ አንድ ሰላም ከሆነ ቤተሰቡ ይዞ ያን ቦታ ይዞ አስመርቆ መምጣት ይፈልጋል። በሁለተኛ ደረጃ ደግሞ ሙሉ ዓለም አዳነ ከትግል ጊዜ ጀምሮ እስከሞተበት ጊዜ ድረስ ምን አይነት ታጋይ ነበር፣ የአዲስ አበባ ከንቲባ ነበር፣ ምን አይነት ከንቲባ ነበር የሚሉት ምን አይነት መሪ የሚሉትን መጥተው ታሪክ የሚያውቁ ሰዎች ጓደኞቹ ገለጻ እንዲያረጉልን አንድ ሁለት ሶስት ነው ግብዣ ለማድረግና ይሄንን ቦታ ለቤተ እስራኤሎች እና ለኢትዮጵያ ሕዝብ መገናኛ ቦታ እንዲሆን በሁለታችንም መካከል ስምምነት ደርሰናል። እንግዲህ ጀምረነዋል። ወገን ደግሞ እንደሚጨመርበት እርግጠኛ ነን። አይ በጣም የሚያስደስት የምስራች ነው በእውነት እየሰማን ያለ ነው። እንግዲህ ለሁላችንም ነው። እኔ በግሌ በጣም ነው ያስደሰተኝ ፕሮጀክት። ግን እንደው ይሄ ለዚህ ላለው ብቻ ሳይሆን በሀገር ውስጥም ኢትዮጵያ ውስጥ ላሉ ህብረተሰቦች ይሄ ቦታ ክፍት ይሆናል። ይሄ ማዕከል ለማንኛውም የመንግስት ሰራተኛ ሊሆን ይችላል፣ ተማሪዎች ሊሆኑ ይችላሉ፣ እየመጡ የመጎብኘት እድል ይኖራቸዋል። አዎ ሁሉም እንደዚያ ነው። እንግዲህ አንደኛ ህዝብ ለህዝብ ስንል እንደምታውቀው ኢትዮጵያውያኑ በኢትዮጵያ በነበርንበት ጊዜ አካባቢያችን ጋር ተመሳሰን በተለይ በእደ ጥበብ ሙያዎች በጣም የተነሳና የተመሰገን ነበር። በዚህ አንጻርም ደግሞ መጥፋት የሚሰጥ ነበር። ያ የኋላ ቀርነት ነው። ብረት የሰራ በሙሉ ወይም ሸክላ የሰራ ሌሎችን እውቀት ያደረገ ልክ በሌላ መልክ ነበር የሚሰሩት። አሁን ግን የበለጠ የአማራና የኢትዮጵያና የእስራኤል ምሁራን ህዝብ ለህዝብ የሚገናኙበት፣ የሚወያዩበት፣ አንድ አቋም የሚወስዱበት አስፈላጊም ከሆነ ሂስና ግሌት የሚወሰድበት መድረክ ስለሚቋቋም በዚያ መድረክ ላይ ሁለቱም ሀገሮች በተለይ የእስራኤል የትምህርት ሚኒስቴር፣ የቱሪስት ሚኒስቴር፣ የባህልና የቅርስ ሚኒስቴር በዚህ ጉዳይ እንዲሳተፉበትና በዚህም አጋጣሚ የአሽቱብ ከተማ ከባህር ዳር ከተማ ጋር ወንድማማች በጣማች ከተሞች ናቸው እና ይህን ሁሉ አያይዘን እኛ በኢትዮጵያን መካከል በደንብ ነገሮችን አፋጥነን የምንመራበት፣ የምናስመራበት፣ የምናስተዳድርበት ለእነሱም ለእኛም ጥሩ የሚሆንበት ሁኔታ እየፈለግን ነው። ጥሩ መንገድ ላይ ያለ ነው። ብዙ ጓዶችም እየተሳተፉ ነው። ይህን ሰማ በሙሉ አሁን እንዳልከው በጣም ከፍተኛ ፍላጎት ያላቸው ሶስት ወንድሞች ወገኖች አግኝተናል። እንግዲህ ይህ ጉዳይ እንደሚሰፋ ነው። ምክንያቱም ነገሩ በሙሉ ዓለም ከአዳነ ጀመረ መጨረሻው ቤተ እስራኤልና እስራኤል ነው። እስራኤልና ኢትዮጵያ የ3 ዘመን ዓመት ግንኙነት ነበራቸው፣ ትብብር ነበራቸው፣ የባህል የሃይማኖት ሁሉም። አሁን ይሄ ደግሞ የበለጠ በአሁኑ በሰለጠነው ጊዜ በተለይ ልጆቻችን ኢትዮጵያን ሄደው ሲያዩ የቤተ እስራኤሉን ታሪክን የቤተ እስራኤሉን ሁኔታም ሊገነዘቡበት የመሪነት ሙሉ ዓለምን ምሳሌ በማድረግ የመሪነት ባህል የሚይዙበት ሁኔታ ለመፍጠር እያሰብን። አይ በጣም ጥሩ ነው። ሌላው እንግዲህ መጨረሻ ላይ የተናገሩት አለ ጠበቃ ቢቢተው ያው የአቶ ሙሉ ዓለም አዳነ መታሰቢያ ቢሆንም ታሪኩ ለጠቅላላ የቤተ እስራኤሎች ልጆች በመሆኑ በእስራኤል ሀገር እንግዲህ ሁላችን አሁን እየሰሙን ላሉ መልእክት ካለውት ይሄንን ነገር እኔም መርዳት ፈልጋለሁ፣ ይሄን ፕሮጀክት እኔም አምንበታለሁ፣ ከናንተ ጎን መቆም ፈልጋለሁ ለሚሉ በምን አይነት መንገድ ነው ሊያገኟቸው የሚችሉት? እንግዲህ አንዱ በዚህ በእናንተ ድረገጽ ቴሌቪዥኑ
የሚሰሙን ካሉ የሚያዳምጡም ይህን ጉዳይ ሙሉ ዓለም አንድ ግለሰብ ነው ዘመዶቹ ወንድሞቹ አጎቶቹ ይስብለት እንጂ ብሎም የሚባል ሳይሆን አጠቃላይ የእኛን ታሪክ የ2500 ዘመን የቆየነበትን ታሪክ መነሻ በማድረግ ከዚህ ደርሰን አሁን እንደ ህብረተሰብ ተጠናክረን እስራኤላዊ ሆነን ተምረን በተለያዩ ሙያዎች ተሰማርተን ወደዚያ በምንመለስበት ጊዜ የቤተ እስራኤሉን ሁኔታ ነው የምናንጸባረቅ። የቤተ እስራኤሉ ማለት ደግሞ የእስራኤልን ሁኔታ ማለት ነው። ስለዚህ በዚህ አጋጣሚ አሁን ከሰፊው የምንፈልገው ሁለት ነገሮች አሉ። ሶስት ነገሮች። አንደኛ በዚህ ጉዳይ ግንዛቤ መውሰድ እና የኔ ነው ጉዳዩ ብሎ ማሰብ። በሁለተኛ ደረጃ የሚችል ካለ መቼም አዳነን ማወቅ የለም ያንቦበር ጠዳ አዘዞ ጎንደር ዙሪያ ወዛባ የተማረ በወጣትነት ደረጃ የመጣው ያውቀዋል እና 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ግን ጌጥ ነው እንደተባለው የዚህ አይነት ትብብር እንፈልጋለን። በዚህ በዋትስአፖች እንልካለን። በሶስተኛ ደረጃ ደግሞ በአጠቃላይ የኢትዮጵያን ታሪክ የኢትዮጵያ ሕዝብ ታሪክ በደንብ ዓለም ደረጃ በኢትዮጵያ ደረጃ ለኢትዮጵያ ሕዝብ የምናንጸባርቅበት መድረክ ይሄ ስለሆነ ይሄ ጉዳይ የበለጠ ይሄ የኔ ወይም ያቆጦቹ ወንድሞች ብቻ ሳይሆን በተለይ የእስራኤል ታሪክ የቤተ እስራኤል ታሪክ ያለፈውን ሁሉ ወደ ኋላ አሽከርክረን ከዚያ ቦታ የምናደርሰው በጋራ ስንሆን ነው። ምሁራን የሆናችሁ መጽሐፍ የምትጽፉ እስካሁን ድረስ አይቻለሁ። በግለሰብ ደረጃ በጎጥ ደረጃ መጽሐፎች ይጻፋሉ። በጣም ጥሩ ነው። ግን አሁን በኋላ ግን በህብረተሰብ ደረጃ በቤተ እስራኤል ውስጥ መጽሐፍና መናገር ምንችልበት መድረክ ምንፈጥርበት አዲስ ሁኔታ ፈጥረናል። ይሄንን እኛ ጋር እንድትሆኑ እኛ በበኩላችን ሙሉ ዓለም ከትግል እስከ ሞት ድረስ ምን አይነት መሪ ነበር የሚለውን በኢትዮጵያ በተለያዩ ጓደኞቿ በዓለም ባሉት እያፈላለግን ነው። ይሄንን ብትተባበሩም በጣም አመሰግናለሁ። በቤተሰቡ በጣም ትልቅ መልእክት ነው። እኛም እንግዲህ ደጋግመን ይሄን ነገር ለህብረተሰቡ ማሳወቅ ይኖርብናል ብዬ ነው የማስበው። እንግዲህ በእውነት የህግ ባለሙያ ጠበቃ ቢቢተው እስቲ በመጀመሪያ በእውነት ይሄን ፕሮጀክት ከጨረስን በኋላ ለአንድ ደቂቃ ያህል በአገር ውስጥ ያለው ተጨባጭ ሁኔታን ሲያዩት የነጻነት በዓልንም እንግዲህ አስከብረናል። ያው አልፈነዋል ብዬ ነው እንኳን አደረሰን እንኳን አደረሳችሁ እያልኩኝ እስኪ እንዴት ያዩታል ሁኔታውን? በመጀመሪያ ደረጃ እንኳን እናንተንም እኛንም ሁሉንም ህዝብ እስራኤልን ለ78ኛው የእስራኤል የነጻነት በዓል አደረሰን። ጥሩ የነጻነት በዓል ነበር። ጸጥ ያለ ሁሉም የተገነዘበበት ቀን ነበር። ግን ያው ያለንበት አካባቢ መካከለኛው ምስራቅ ስለሆነ መቼ ሰላም መቼ ጦርነት ሊሆን እንደሚችል የማይታወቅባቸው ሁኔታው ጊዜዎች ነው ያሉ። እንግዲህ እኛ ከዚያ እንዳይጥ ወደ ጉድጓድ መሮጥ ቀርቶ ዛሬ በሰላም ወጥተን በሰላም መንገባበት ልጆቻችን በወታደር ቦታ ሄደው ምን ሆኑ ከማለት ጥቂት ወፍ ያልነበት ጊዜ ነው። ይሄ ሁኔታ እንግዲህ እንዲቀጥል አንደኛ እስራኤልን የሚጠብቅ አይተኛ ማንጎላቻም እንደተባለው ሁላችንም ነቅተን መጠበቅ አለብን። እግዚአብሔር ይጨመርበት። እንግዲህ እግዚአብሔር በቃ ካለ ነገሩ ያበቃል ማለት ነው። ጠላቶቻችን ይዳከማሉ። የህግ ባለሙያ ጠበቃ ቢቢተው በእውነት ስለነበረን ቆይታ በጣም አመሰግናለሁ። ሻባት ሻሎም። ሻባት ሻሎም።